ይመስገን አባቴ እንዴት ነው? ኧረ የለውም ሰሞኑን የሰጣችሁ መድኃኒት ምንም አልተስማማኝ። ምን ነው አባቴ? እንጃ ምን አውቄ ከአንተ ዘንድ መጥቼ መድኃኒቷን ስወስድ በአንዴ ነበር ቀጥ የሚልልኝ። አሁን ግን ይኸው እዛው ነው፣ ምንም አልተሻለኝም። ይቅርታ አባቴ፣ በድጋሚ ክፍያ ሳይከፍሉ ምርመራ እንዲያደርጉ አደርጋለሁ። እንዴት ነው የተሳሳተ መድኃኒት ሰጥተህ ይኖራል እንዴ? ኧረ እንደዛ አይደለም አባቴ፣ ሆስፒታል ውስጥ የሆነ ስህተት ስለነበረ ነው። እሱን እያስተካከልን ነው። እርስዎ ያስቡ፣ ምርመራ ክፍል ይጠብቁ። እኔ የምልህ ዶክተር። አቤት አባቴ። እንደው አንዲት ልጅ ነበረች እዚህ ከመድኃኒት ቤቱ፣ ስሟ ጠፋኝ። ቤዛ ነው? አዎ ቤዛ አለች። እሷ ስላልቃለች አባቴ። ምን አገባት? እሱ ነው ያላቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሰላም ፍቅርን ለሁላችን ያብዛለን። ዛሬ ይዤላችሁ የመጣሁት ሰራተኛዋ አደይ ላይ ያለ አንዳንድ አስተያየቶችን ነው። በእነዛ አስተያየቶች እየተማረን አብረን ቆይታ እናደርጋለን ማለት ነው። እስከ መጨረሻው ተከታተሉን። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። በዚህ ክፍል ላይ ምን ተማራችሁ የሚለውን አብረን እናያለን ማለት ነው። ገጀራው ወደ ዶክተሩ ገብቶ ዶክተሩን ጥያቄ ያደረገው ሂደት ምን አያችሁበት? እንዲሁም ደግሞ የለሊ ባህሪ አንድ አይነት መሆን፣ የለሊ አለመዳን፣ እንዲሁም ቤዛ እና ወንድሟ ተደብቀው ያሉበት ሁኔታ፣ ወንጀለኞች በሚፈለጉበት ሰዓት ሲደበቁ ለወንጀለኞች አጋር የሆኑ ሰዎች እነዛን ሰዎች በምን መልኩ መያዝም ሆነ ወንጀለኛን ለእስር ማብቃት እንዴት ይቻላል የሚለውንም አብረን እናያለን ማለት ነው። አደይ ምርጧ ጓደኛ ናት። አደይ ለሊ ምርጥና በጣም የጓደኝነት ጥግ የታየባት እንቁ ሴት ናት። አደይ የራሷን ችግር ትታ የፍቅረኛዋን ወይንም የራሷን የፍቅር ህይወት ትታ ለጓደኛዋ ህመም ስትጨነቅና መፍትሄ ስትፈልግ ይታያል። እንዲሁም ደግሞ ገጀራው ደግሞ ብርን ለማግኘት ሲል የተለያዩ መድኃኒቶችን የሚያቀያየርና እንዲሁም ደግሞ የዶክተሩን ሊሰልልበት የገባው ሂደት በጣም አሜዚንግ ነው። በጣም ሊገርምና ሊደንቅ የሚችል ነው። ፍቅር አደይና ዴቭን ለማለያየት በጣም ብዙ ነገሮች ስታደርግ ይታያል። ግን በእልህና በትግል የሚገኝ ፍቅር አለ ወይ? ይህ ጥያቄ ለእናንተ ለኮሜንታተሮች ይሁንና በእልህ ወይንም በጉልበት ፍቅርን ማግኘት ከባድ ነው። የምንወደውን ሰው በእልህ ማግኘት አይቻልም። እንዲሁም ደግሞ እኛ ስለተዋደድን ብቻ አብረን እንኖራለን ማለት አይደለም። አደይና ዴቭ ቢዋደዱም ግን በቤተሰብ ጫና ሊለያዩ ይችላል የሚባል ግምት አለን። ገጀራው ዶክተሩ ጋር ገብቶ ሽማግሌ መስሎ የቤዛን ሁኔታ ለመሰለል የሄደበት ነገር በጣም ገራሚ ነው። የሚገርም ትዕይንት ነው። ባቡሬ ደግሞ ፍቅሩን ለሊን ከብዙ ነገር ያዳነችኝ፣ ብዙ ነገር ያሳየች ለሊ እንዲኮና ማየት አልችልም። እናቴ የሆነ መፍትሄ ማግኘት አለብኝ፣ ለሊን ማዳን አለብን በማለት ልትረጅኝ ይገባ በማለት ለእናቱ ያማክራታል። ነገር ግን ልጅ አትጨነቅብኝ፣ ፈጣሪ ያውቃል፣ ረጋ በል፣ ነገ ሌላ ቀን ነው፣ ነገ የተሻለ ይሆናል፣ ይሻላታል፣ ነገሮች ሁሉ ጊዜውን ጠብቆ ይፈታሉ እያለች ልጇን ታረጋጋለች። እናትሽ ዓመት ትኑር። እንዲሁም ደግሞ ፍቅር ዳኒን ወደዋለች። ቤዛና ዳኒ ደግሞ ተደብቀዋል። ነገር ግን ወንጀልን ሰርቶ መደበቅ በጣም ከባድ ነው። ይገኛሉ። በማን ምክንያት ሊገኙ ይችላሉ? ዳኒ ውጭ ላይ በሚወጣበት በዛን ሳቢያ ይገኛ ማለት ነው። ገጀራው ለሊን ሊያግታት ነው። መጨረሻ ላይ በጣም አጓጊና ሳቢ ነው። ምክንያቱም ገጀራው ለሊን እየተከታተላት ነበረ። አጋጣሚ ዶክተሩን ስለ ቤዛ ጠይቆ የሄደበት ምክንያትና ወንጀሎቹን ሊያጣራ የሄደበት ምክንያት ገራሚ ነው። ቤዛ ያለችው በነገጀራው ክልል ውስጥ ናት፣ ወይንም በገጀራው ስር ናት። ነገር ግን የዶክተሩን ሀሳብ ምን እየሆነ እንደሆነ ዶክተር ምን ሊያደርግ እንደሚችል እንትን እያለች ነው፣ መረጃ እየሰበሰበ ነው። ዶክተሩ ግን እንደምትፈለግና ወንጀል እንደሰራች ይነግረዋል። ዶክተሩ እዚህ ጋር ንቃት ይጎለዋል። የታካሚዎችን መድኃኒት ቼክ አለማድረግ፣ በታካሚዎች ዙሪያ ያለ የመድኃኒት መጠን አይነት
አለማወቅ ወይንም ስለዛ ክትትል አለማድረግ ራስንም አልፎ የራስንም ድርጅት አልፎ ሰዎቹንም እንደሚጎዳ ከዛም ደግሞ ወደ ወንጀል ውስጥ እንደሚያስገባ ይታወቃል። ዶክተሩ በጭንቀት ላይ ነው። ነገር ግን በዙሪያ ያሉትን ሰዎች ማስተዋል አልቻለም። የቤዛና የዳኒ መጨረሻ ምን ሊሆን ይችላል? ይታሰራሉ ወይስ በጉልበት ተይዘው ይታሰራሉ ወይስ በራሳቸው እጃቸውን ይሰጣሉ? የወንጀሉ ሪከርድ ወደማ ይሆናል? ወደ ዶክተር ወይስ ወደ ነቤዛ? ይህ የሁላችንም ጥያቄ ነው የሚሆነው እና ጓደኛ ማለት ልክ እንደ አደይ፣ ፍቅረኛ ማለት ልክ እንደ ባቡሬ ነው። በተንኮልና በሴራ የተወጠረ አእምሯችን ልክ እንደ ፍቅር ደግሞ ተንኮል እያሴረች ትገኛለች። እና ውድ ተመልካቾቻችን በዚህ ድራማ ላይ የተማራችሁትን ነገር ሀሳብ አስተያየት እየሰጣችሁ አብራችሁን ቆዩ፣ ትጠቀሙበታላችሁ። አንዳንድ ድራማዎችን በምናይበት ሰዓት ጠቃሚ ነገሮችን ማየት እንችላለን። ለምሳሌ ከዚህ ክፍል ላይ የተረዳሁት ነገር ቢኖር ወንጀለኛ ቤትም ብሎ ቤት ራሱን ለማዳን ሲል የማይቆፍረው ድንጋይ የለም፣ የማይገባበት ጉድጓድ የለም። ልክ እንደ ገጀራው ማለት ነው። ገጀራው ብር ለማግኘት ይሰራል። ድህነት አንዳንዴ ብር እንድታገኙ ብር እንድትፈልጉ ይገፋፋችኋል። በዛን ሰዓት ያልተጠበቀ ወንጀል ትሰራላችሁ። መድኃኒት ማዘዋወር፣ የተበላሸ መድኃኒት ማዘዋወር እንግዲህ በጣም ከባድ ነው፣ በጣም ሪስክ አለው። ነገር ግን ብር ማግኘት ስላለበት አንዱን ህይወት ጠልቶ አበላሽቶ ብር ያገኛል። ያ ነገር ግን ያገኘው ብር ደግሞ በረከት አይኖረውም። ይህ በሪል ላይፍ ላይ ያለ ነገር ነው። አንዱን ህይወት አጨልሞ የራሱን ህይወት ለማብራት የሚሮጥ በጣም ብዙ አለ። ስለዚህ ከዚህ ድራማ ላይ በጣም ብዙ ነገር መማር እንችላለን ማለት ነው። በቀጣይ ክፍል ምን ሊሆን ይችላል? ለሊ ገጀራው ያግቶ ላክስትየዋ ይሰጣታል ወይስ ገጀራውም እንደ ባቡሬ ተቀይሮ ለለሊ ድጋፍ ይሰጣል? በቤተሰብ መጎዳት፣ በጓደኛ መጎዳት፣ በዘመድ መጎዳት መጨረሻው ተንኮልና ርህራሄ የሌለው ጭካኔ ይሆናል። ልክ እንደ ገጀራው ማለት ነው። እና ገጀራውም ሊቀየር ይችላል። ገጀራው እናቱን የጠላበት ምክንያት ምን ሊሆን ይችላል? እና አንዳንድ ወላጆችም ልጆቻቸውን በአግባቡ መያዝ የማይችሉበት ጊዜ አለ። ያ ጊዜ ደግሞ ለልጆቻቸው በጣም መጥፎ አሻራን ጥሎ ይሄዳል ማለት ነው። እና ነገሮች መልካም እንዲሆኑ መሰረታችንን ልናቅ ይገባል ማለት ነው። ሰላም ፍቅርን ለሁላችን ያብዛልን። በዚህ ድራማ ላይ ሀሳብ አስተያየታችሁን እየሰጣችሁ አብራችሁን ሆኑ፣ አበረታቱን፣ ወደ 10 ያስገቡ ማለት ነው። ስለነበረን ቆይታ እናመሰግናለን። በዚህ ድራማ የተማርኳቸውን 3 ነጥቦች ላስይዛችሁ። ጓደኛ ማለት የራሱን ህይወት ትቶ ለዛ ለወደቀ ጓደኛው እስኪነሳ ድረስ አብሮ መቆየት፣ ላይክ እንደ አደይ። ፍቅረኛ ማለት የፍቅረኛውን ህይወት አሳስቦት፣ የፍቅረኛው መጎዳት አሳስቦት፣ ፍቅረኛው ጥሩ ነገር ላይ እንድትደርስ ከህመሟ እንድትሽር የሚጥር ጀግና ልክ እንደ ባቡሬ። እንዲሁም ደግሞ በተንኮል ዙሪያ በተቃራኒ ዙሪያ ፍቅርን ለማግኘት ብላ የምትሰራቸው ተንኮሎች፣ እንዲሁም ደግሞ እየተዋደዱ መለያየትም እንዳለ የሚያሳይ ትምህርት አለው ማለት ነው። ተማሩበት፣ ትወዱታላችሁ። ስለነበረን ቆይታ እናመሰግናለን።